ሰላም 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 ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ቤተሰብዬ በእውነት ሙቀት ጀምሯል ትንሽና የለበስኩት ፓካውት ነውና ብዙም ተገላልጬ እንዳልመጣባችሁ ብዬ ይችን ፎጣ እንደዚህ ከላይ ደረብ አድርጊያታለሁኝ እና ቤተሰብዬ እንዴት ናችሁ? ሰላም ናችሁ ወይ? በልያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም ደህና ነኝ እግዚአብሔር ይመስገናለሁ። ዛሬ በጣም ደስ ብሎኛል። አላዛርና ትንሱን አይቼ ያ ሁሉ ግርግር አልፎ የወንድሟም ወከባ አላዛርን ሊፈተንበት ያለው መንገድ ሁሉ የእውነት መስሎን ይሄ ሁሉ አልፎ ትንሱና አላዛር ለቀለበት ደርሰዋልና እግዚአብሔር የተመሰገነ ይሁን። ደስ ይላል። ሰው እንደዚህ ደስ ሲለው ደስ ይለናልና በጣም ደስ ብሎኛል። ሁላችሁም በጣም ነው ደስ ያላችሁ። ኮሜንት እያነበብኩ ነበር። ያው ኮሜንት ማንበብ ደስ ይለኛል ብያችኋለሁና ኮሜንት ዝም ብዬ ሳነብ ነበርና ሁላችሁም በቃ ያላችሁ ያላዛርና የትንሱን አክብሮት በቃ በጣም ገልጻችሁላችኋልና በእውነት እኔም እንደናንተው በጣም ደስ ብሎኛል። ወንድ ልጅ እንደዚህ ቆፍጠን ብሎ ቆረጥ አድርጎ ወንድ ልጅ ቆረጠ ብሎ ወደ ውሳኔ ሲገባ በጣም መልካም ነው፣ አሪፍ ነው። እንትና ደግሞ አላዛር ደግሞ ያው እንደምናውቀው በጣም ጥሩ ስነ ስርዓት ያለው የተግባር ሰው ነውና ያው በቃል ብቻ ጊዜውን ወራቶችን አልፈጀም፣ በተግባርም አሳይቶናልና ደስ ይላል። በጣም ደስ ብሎናል ትንሱንም ስላገኘ። ትንሱም ደግሞ እንደዚህ አይነት መልካም ሰው አክባሪ ለሰው የሚሮጥ ሰው እግዚአብሔር ስለሰጣት ስለሷ ሁላችንም ደስ ብሎናል። እድለኛም ናት። እሷም ደግሞ ስማርት የሆነች ጥሩ ልጅ ናት። ያው በባለፈው የመግደርደሩ ነገር ሁላችንንም አስቆጥቶን ቢሆንም ቤተሰብዬ ግን ያው ሴት ስለሆነች ነው አንፈርድባትም። ብዙም ተናግረናት ነበረ። ያው ሁሉ አልፎ እዚህ ደርሳለች። ግን እንደዛ በቃ አልፈለግም ብላ እንደዛ ተታው ቢሆን ኖሮ ማለት ነው ይሄ ጥሩ ደስ የሚል ሲሳይ መልካም ነገር ይሄ ተግባር ማርያምን ያመልጣት ነበረ እና ደግሞ እግዚአብሔርም ሲፈቅድ እህል ውሃ ሲለው ሁሉን ነገር በጊዜውና በወቅቱ ያስተካክለዋል እና ብዙም እንደዚህ መንገጫገጭ ውስጥ ሳይገቡ ብዙም ነቆራ ሳይመጣባቸው ብዙም ያልሆነ ነገርን ሳንሰማባቸው የእውነት ማርያምን እዚህ ደረጃ ስለደረሱ ደስ ብሎኛል። እንግዲህ ያው እንደምንሰማውም እንደምናየው በጣም ብዙ ነገር አለ ሚዲያ ላይና የአብርሃምን ስናይ የሩታን ስናይ በቃ ደስ የማይል ነገር ነውና እነዚህ ሁለት ልጆች ላይ እንደዚህ አይነት ነገር አላየንም እስካሁን ድረስ ከተዋወቁበት ጊዜ ጀምሮ እስካሁን ድረስ ማለት ነው። የበኋላውን አናቆምና በጣም መልካምና ምርጥ ነገር ነው። ዛሬ አላዛር ወንድ ልጅ ቆረጠ ብሎ ያደረገው ትልቅ ውሳኔ ደስ የሚል ነው። እግዚአብሔር ደግሞ መጨረሻቸውን ያሳምርላቸው። ግን ቤተሰብ በፊት ማለት ነው እንደዚህ ቀለበት ምናምን ወንድ ልጅ ለሴት ልጅ ሲያደርግላት መጀመሪያ አለ ቀለበት ነው የሚያደርጉት። አንዳንዱ ደግሞ ዝም ብሎ ሰርጉን ቀለበት አድርጎም የሚጠቃለል አለ፣ ትዳር ይመሰርታል እና ግን ቀለበት በፊት ሲደረግ እናትና አባት ዘመድ ምናምን በተሰበሰበበት ነበር አይደል? አሁን ግን ያው የጊዜውም ሁኔታ ነው ያው ስለተለዋወጠ ሁሉን ነገር ያው ጊዜው ባመጣው እንግዲህ እናት አባት በሌለበት በምናምን ነገር ዘመድ ጓደኛ በሌለበት ያው ቀለበቱን አይተናል። ደስ ይላል። እንደውም ጅኒጃን ከዝባዝንኪ ምናምን ከማብዛትም እንደዚህ ቀለል ባለ ነገርም መገራገሉ ጥሩ ነው። ግን በቃ እንደ ድሮ ቢሆን በቃ ደስ ይላል እኮ ጌታ እንዲህ ዘመድ ዛሬ የአከሊት ቀለበት ነው ምናምን ነገር ተብሎ ቤተሰብ ምናምን ዘመድ አዝማድ ተሰብስቦ ቀለበት ይደረጋል። እንደዛ ኢትዮጵያ አይደል ቤተሰብ። እዚህም በተለያየ ሀገርም እዚህም ኢትዮጵያ ማን ነው እዚህም አረብ ሀገር እኔ ያለሁበት ቤሩት እንደዛ ነው። መጀመሪያ ቀለበት ነው የሚያደርጉት የሷም የሱም ቤተሰቦች ባሉበት ማለት ነው። እና የቀኝ ጣት ላይ ነው የቀኝ ጣት ላይ ቀለበት ያደርጋሉ። ሁኔታቸውን ካስተካከሉ ከተያዩ በኋላ 2 አመትም 1 አመትም ከቆዩ በኋላ ቤታቸው ምናምን አስተካክለው ድል ብለው ደግሰው
ይጋባሉና ኢትዮጵያም በፊት እንደዛ ነበር። መጀመሪያ ቀለበት ከዛ በኋላ ሰርግ ነበር። አሁን ግን ያው ቴክኖሎጂው ጊዜው ምናምኑም ነውና ያው እንግዲህ እንደዚህ አይነት ደስ በሚል ሁኔታም ያው ቢሆኑ ነው እኮ እኔ አሁን አባባሌን ከተረዳችሁኝ እንደው ቢኖሩበት እናት አባት ቢኖሩበት አይደል ደስ ይል ነበርና ያው ሰው እንግዲህ እንደ በፊቱ እንደ ድሮ ሳይሆን አሁን እንደ ዘመኑ ጊዜውን ነው የሚመስለውና ለማንኛውም በጣም ደስ ይላል በእውነት እግዚአብሔር የተመሰገነ ይሁን። ብዙም ነቆራ ሳይበዛባቸው ብዙ ሁካታ ጫጫታ ሳያመጡብን እኛም ክፉ ነገር ሳንናገር ጠቅላላ ማለታቸው በጣም ጥሩ ነው። ከዚህ በኋላ ያለውን እንግዲህ ከእግዚአብሔር ጋራ ተቻችለው ማሳለፍ ነውና አላዛር ያው በጣም ምርጥ ልጅ ነው ጌታን እሷም ትንሱም ጥሩ ልጅ ናት። ምርጥ አንደበቷም የሚጣፍጥ አነጋገሯ ሁሉ ስማርት የሆነች ልጅ ናትና ሁለቱም እህል ውሃ አገናኝታቸዋል። እንግዲህ ያው እኛ ሰው እንላለን፣ እግዚአብሔር ደግሞ ሰውን የሚልከው በሰው ነው። በእናቱ መጣች፣ እግዚአብሔር ደግሞ አጣመራቸው። ስለዚህ እህል ውሃ ነውና አላዛርም ጎበዝ ነው። ሰውን ወንድ ልጅ ግን አንዳንዴ ጅል እንዳይመስላችሁ። አላዛር አሁን በሌላ በኩል ስናየው በፊት በጣም ሞኛ ምናምን ነገር ይመስለን ነበረ። ግን ለካ ቅድም እንደተናገረው እንደሰማችሁት ሰውን ይፈትናል። ገባችሁ አይደለ? የወንድ ሞኝ የለውም፣ ሴትም ሞኝ አይደለችም። ዝም ብለው እያዩ በፉገራም ቢሆን በቀልድም መልክ ምናምን ወንድም ቢሆን ሴትን ይፈትናል፣ ሴትም ወንድን ትፈትናለች። እና አላዛር በጣም አይቼ ተመልክቼ ብዙ ፈትኜ ምናምን እንግዲህ የፈተነበት መንገድን እኛ ባናቅም ማለት ነው ብዙ አይቷል ማለት ነው። ማለትም ብዙ አይቷል ስላችሁ ትንሱን በደንብ አይቷታልና ለዛም ነው ይሄንን ውሳኔ የወሰንኩት አለ። ትንሱ ደግሞ በጣም ምርጥ ስማርት ልጅ ናት። ጌታን ነው የምላችሁ። እና እዚህ ደረጃ ስለደረሱ በጣም 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 ደስ ብሎናል። ያቺ ደግሞ ድንቡሼ እናተው ብትኖር ከነሱ ጋራ ደስ ይል ነበረ በእውነት። እና ቤተሰብዬ ስለነሱም በጣም ተደስታችኋል። እኔም እንደናንተው ደግሞ ተደስቻለሁ። እናንተ በኮሜንት ስትደሰቱ ስትጽፉላቸው ከተደሰተው ሰው ጋራ ማለት ነው ካዘነው ጋር ደግሞ በኮሜንት ወጣችሁ ስትጽፉ ስታዝኑ እኔ ደግሞ በቪዲዮ የእናንተን ሐሳብ እየተከተልኩ እንደዚሁ ከተደሰተው ጋር እደሰታለሁ፣ ካዘነው ጋራ አዝናለሁ፣ ከተንጫጫው ጋር ደግሞ ተንጫጭቼ ልክ አይደለም ምናምን ነገር እላለሁና ዛሬ ወንድ ልጅ ቆረጠ ብሎ አላዛር ለትንሱዬ ደስ በሚል ሁኔታ በሚያምር ነገር በቃ ዲኮሮ ምናምን ራሱ ሲያምር ጌታን ለየት ባለ ማንም ጋር ላየውም ቀለበት ብዙ ሰው አርጎ አይቻለሁኝ። አላዛር ለየት ባለ ነገር እንደዚህ ያሳይቶናልና ደስ ይላል። እግዚአብሔር ይባርክላቸው። መጨረሻውን አሳምረው ደግሞ ጌታ መጨረሻውን አሳምሮላቸው ወልደው ከብደው ደግሞ እንዲመጡ መልካም ምኞቴ ነው። ቤተሰብ እኔንም ሰብስክራይብ እያረጋችሁ ላይክ እያረጋችሁልኝ በኮሜንት የምታበረታቱኝን ሁሉ እግዚአብሔር ክብረትን ይስጥልኝ። አመሰግናለሁ ቤተሰብዬ። እስቲ የሆነ ሰዓት ሙሉ ላይ ነው ምናምን ነገር የሚባል አንዳንድ ቪዲዮ ስመለከት ኮሜንት ስለማነብ በእናታችሁ ሰዓት ሙሉልኝ የሚል ጽሁፍ ኮሜንት አነባለሁና ይሄ ሰዓት የሚሞላው ነገር እንዴት ነውና እኔንም ሙሉልኝ ተባበሩኝ። እሺ 3000 ምናምን ሰብስክራይብ አለ፣ ሰዓቱ ብቻ ነው ያልሞላልኝና የሚሞላ ከሆነ እናንተ ካወቃችሁ እንዴት እንደሚደረግ ሙሉልኝና እስቲ አስደስቱኝ እላለሁ ቤተሰብዬ። በጣም አመሰግናለሁ። እንግዲህ ዳይ ሁሉም እግዚአብሔር አምላክ ለሁሉም መልካምን ነገር ያድርግ። ሁሉም ቸር ይግጠመው። ጌታን መቀኘነትና ክፋት ይጥፋ። ምንም አይሰራም፣ ራስን ዝቅ ያደርጋል፣ ወደታች ይጥላል እንጂ መቀኘነትን ክፋትን ያሰበ ሰው ያደገ የለም፣ ቁልቁል የሄደ ነው እንጂ። ስለዚህ ሁሉም ይመርበት፣ ሁሉም ይሁንለት፣ ሁሉም ነገሮቹ ተስተካክሎለት እግዚአብሔር ፍጻሜውን ያሳምርላቸው ለሁሉም እላለሁ ቤተሰብዬ። አመሰግናለሁ። ቻው ክብረት